ስራ ስትሰራ ወይ ደግሞ ስተት ብትሰራ እንኳን ስተቷን የምታርምበት ጊዜ እንኳን ይሁን መስጠት አንድ አስፈላጊ ነው። ምሳሌ እንደ ሰው ነው ምሳሌ ነው ሰርታለች እያልኩ እየደመደምኩ አይደለም። ሰርታ ከሆነ ይሄ ነገር ጥፋቴ ነው ብላ የምታርምበት ጊዜ ያስፈልጋል። የሰው ልጅ ጊዜ ያስፈልገዋል። ስለዚህ ጊዜም መተንፈሻም እየሰጠን ጥያቄም ካለ በስርዓት እየጠየቅን ኃይል ቃል ሳንነጋገር መሆን አለብኝ ነው። ካልሆነ ሚዲያው ያው እንደምታውቁት ነው። ሁሉም በየራሱ ስልክ ነው የሚገባው። የፈለገውን ነገር ላይ ከፍቶ ታብታብ እያስደረገ እስከ መጨረሻው ረጋግጦ ይሰዳደማል። ያ ደግሞ ምናልባት የሚጠቅም ነገር አይደለም ብዬ ነው የማስበው። እኔ ብዙ እዚህ ላይ መቆየት አያስፈልግም። ሙኒትም ቴምርም አስቡበትና ከልብ ታረቁ። ሙኒት የልጆቹን ጉዳይ ላንቺ ነው የምንሰጠው። ካንቺ በላይ ማንም የልጆቹን ጉዳይ ሊይዝ ማንም አይችልም። እኛ ሁሉ አንችልም። እንደው መተን እዚህ እናደምቃለን እንጂ አልችልም። ያንቺን ያህል መስራት አልችልም። ስለዚህ ላንቺ ነው አሁንም ኃላፊነቱን የምንሰጠው። እንደለመድሽው በልጅነታቸው የምትቀበያቸው ብዙ ሰዎች ይኖራሉ። በቃ በደግነትሽም በምንሽም በጥንካሬሽም ያንን ሰርቪስሽን ለነሱ አታቁሚባቸው። የምትጠቅሚያቸው አንቺ ስለሆንሽ ይሄንን ኃላፊነት ከሰጠንሽ ደግሞ ከዚህ በላይ ምንም ኃላፊነት የለም። ጨምረሽ ከምትሰሪው በላይ ትሰሪያለሽና እኔ ከዚህ በላይ ምንም አልልም። ቴምርም ሙኒት ተስፍሽ ድምጽ ጠፍቷል ዛሬ ምንድን የልቤን እየተናገርክ ስለሆነ ነው። አዎ አሁን መታረቅ አለባቸው። ሰይጣን ነው ማፈር ያለበት። ይታረቃሉ ሁለቱም ለእህቶቻቸው እንትን ያሉት። ዞሮ ዞሮኛ ምን ሄደው ለዚህ ነው የእህቶቻችንን ነገር እንደብቀው ነገር አይደለም ያለውን ነገር እያስተካከልን መስመር ይይዛል። ማንም ሰው አጀንዳ እንደሆነ ማድረግ የለባችሁም። ተውት በቃ ይሄንን ነገር። ስለዚህ አሁን ወደ እርቁ ግቡ። ሶሪ ተባባሉና እህቶች ደግሞ ይሄ ችግር የደረሰባችሁ እህቶች ያለውን ነገር ደግሞ እንትን ብላችሁ እየተነጋገርን እናስተካክለዋለን። ቀን ቆርጠን እንዴት እናደርግ ምናምን የሚለውን ነገር መወያየት አለብን። አንዳንድ ጊዜ ኮሜንታተሮች አሁኑን ትክፈል አሁኑን እንደዚህ ታደርግ ምናምን የምትሉ ሰዎች ማለት ነው። ግድ የለም ባለቤትየዋ አለች፣ የተበደሉት አሉ። እነሱን አገናኝተናቸው ያለውን ነገር ተነጋግረው እኛ ኃላፊነቱን እንወስዳለን። ምንም የተለየ ነገር የለም። ለዚህ ምታንስም አይደለችም ትሙኒትም። የምንፈልገው ማንም ሰው እንዳይበደል ነው። ማንም ሰው እንዳያለቅስ ነው። ችግራችሁ ዝም ብሎ አይደለም እህቶቼ። እዛ አረብ ሀገር ላይ ያለው መከራ መልኩ ብዙ ነው። አይደለም እንዲህ ተጠላልፋችሁ የምትሰሩና የማትሰሩ ተጋይታችሁ ችግራችን በሚሊዮን የሚቆጠር ነው። ስለዚህ ተግሳስባችሁ መተላለፍ ልመዱ። እዛው ጋር ያለ ሰው ነው መልካም ነገር የሚያደርግላችሁ። ያ ማለት ግን ስህተትን መሸፈን ሳይሆን በአግባቡ እየተነጋገሩ መስራት ነው። ሰሪ ካለ ስራ ይኖራል። የሚጠፋናል የሚበላሻል። በመሲ ብሪጅስቶን ጉዳይ ነው አሁን ወደዚህ መተን እያወራን ያለ ነው። እስካሁን እዛ ጋርም ሌላ እንግዳ እየጠበቀው ነው ታሜንም። እነዚህ ነገሮች እንዳይጋጩ ቶሎ ጨርሱና ቁጭ ብለው እየጠበቁት ስለሆነ አባቶቻችንም አሁን እርቅ አድርጉ። እኛ እንግዲህ ሽማግሌዎችን እንትን እያለን ነው። ተስማምታችሁ ወደ መፍትሄው እንሂድ። ያማ እኔ ማለት ባስታረቃቸው ደስ ይለኛል። ግን እኔም ሳሪ በቃ እኔ ላሳጥርላችሁ ችግር የለውም። እኔ በቃ ይሄ ኖርማል ቀላል ነገር ነው። እኔ አሁንም ነገሩን በዚህ ከዚህ በኋላ ማውራት አልፈልግም። ሶሪም ካልኳት በዚሁ ላይ ነው ሶሪ ብያት የምሄደው። ምንድነው እኔ ከሙኒት ጋር ችግር የለብኝም። እንደ ሰው አልጠላትም፣ ልጠላትም አልችልም። ግን አሁን እዚህ ጋር በተፈጠረው ነገር በልጆቹ ጉዳይ እንትን ብዬ በተናገርኳት አግሬሲቭ ነኝ በተናገርኳት ነገር ይቅርታ። ግን ልጆቹን በእኔ ሳይሆን በራስሽ ለአላህ ስትይ አግዣቸው ነው የምልሽ። በቃ ከዛ እኔም ሌላ ነገር ማድረግ ስለማልችል ቴምር ከመጀመሪያውም ልጆቹን አላግዝም አላልኩም። እኔም ደግሞ ማንኛውም ሰው በመጣው እንዳመጣጡ ስለምመልስ ነው የተናገርኩሽ። አላቅሽም፣ ላንቺ ጥላቻም የለኝም፣ ምንም አይነት ጉዳይም የለኝም። ግን እንደማንም እህት መተሽ ሙኒት እንዲህ አይነት ነገር አለና እባክሽ እነዚህ ልጆች ብትይ ኖሮ ውሎ አያድርም ነበር ይሄ ነገር። እንኳንስ ለእንደዚህ አይነት ንግግር ልንዳረስ ይቀርና ግን ማንኛውም ሰው ባመጣጡ ስለምመልስ ነው። የተናገርኩሽ ነገር ካለ በጣም ይቅርታ። ባትናገሪኝ አልናገርም ነበር። እናመሰግናለን። ነው ያስፈልገው። እንደዚህ ነው የሚያምርብን። አያችሁ ጋይስ በጣም እናመሰግናለን። እህቴ በጣም አመሰግናለሁ። ሙኒት በጣም ቴንኪው ሀቢብቲ። ያለበሽን ነገር እህቴ አንቺ ነሽ አስተካክልሽ። በቃ ልጆቹም እዚሁ ራሳቸው እንዲመጡ እንዲያመሰግኑሽ አድርጊ። እሺ ሀቢብቲ። እኔ ሰበብ ሆኜ ደግሞ ጓደኞቼም ቢሆኑ ከእሷ ጋር እንዲቀያየሙ አልፈልግም። መሲንም ሳሪንም ይቅር እንዲባባሉ ፈልጋለሁ።
አረኔና መሲ ፍቅር ነን እኛ አልተጣላንም። ሳራም ጋር ተጣላዋትም እሷ ናት አግሬሲቭ ሆና የተጣላች እንጂ እኔ መሲ ጋር አልተጣላንም። መሲ ማኮ ሽማግሌውኝ እኮ ስሚ ቴምር ወይ ሳሪ ስሜት ላይ ናት። አሁን ምንም ብትናገር እንዳፈርዱባት ትና ወደ ጌማ አሸንፋ ዛሬ እናንተ አለዛ አይደለም። ትናንት ምን ለሷ መልእክት ነው ያስተላለፍኩለት ተምር ሲቀጥል ይችም አማራ ይችም አማራ ሁለቱም አማራ እህቶች ናቸው። እኔም አማራ ያኒ ለምንድን ነው ሰው ናቸው? ሁላችንም ሰው ነን በሚለው እንጂ ለሌላ አይደለም። እኔ ደግሞ ሙኒት ጋርም ያው ካለው ነገር አንፃር እንጂ አንቺን ለማግለል ምናምን አይደለም። ለምን አገልሽ ያንተን ነው ሳሪ። እኔ ምን መሰለሽ ያው አንቺ የዋህነትም ያጠቃሻል ብዬ አስባለሁ። ግን ምሳሌ እንደ ሙኒትና ሌሎች ሰዎች ሲሉ አንቺ በውስጥ ወይ ሰው ይዘሽ አስታርቁልኝ ማለት ወይ ደግሞ አንቺ ከቻልሽ በውስጥ ግሩፕ ይዘሽ እንትን ማለት ለምን መሰለሽ ላይቭ ላይ ገብተሽ ማብራሪያ ስትሰጪ የሆነ ቃል እንትን ያልሽ ነው የሚመስለው አይደለ? የሆነ የተዳላ ምናምን ነው የሚመስለው ለሰው ልጅ እና እሱ ነገር እንዳይሆን ለወንድሜ ማርያምን አላደ እንደውም ኩዊን በውስጥ ሁሉ አላዳለሁ። እኔ ተምረን ወዳታለሁ። ፎሎዬ ናት። በደረሰባት ነገር ሁሉ እኔ እንትን ብያለሁ ስናገርም ነበር። ሁለታቸውም ያውልሽ ሙኒትም ቴምርም አንድ አይነት እንትን ናቸው። በጣም ያውልሽ ሁለታቸውም በጣም እንዲህ በሰው ሀሳብ የሚሸነፉ አይደሉም። ሁለታቸውም ያውቃሉ፣ አይሸነፉም፣ ጎበዝ ናቸው። ስለዚህ አሁን እንደነዚህ አይነት ሰው ሲጋጩ ቶሎ ማስታረቅ ነው። በሰው በሆነ ነገር የሚሸወዱ አይደሉም። አውቀው አሁን ራሱ አይሻቸው አላስቸገሩንም። ይቅርታ ሲባባሉ በቃ ምን የተጣሉ አልመሰለም። እና አንዳንዴ የሰዎችንም እንትን እያየን ነው። በመካከል መግባት ጥሩ ነው። ደስ ብሎ ነገር ጉቻለች ምን ነው ዝም አለች። ያመሪ ተሻሺ ማሬ እኔ ለሙኒት ምናምን ወግኝ አይደለም። እሺ ይቅርታ ካልሻት አፉ ነው ዛሬ ምንም ነገር የለም። አሳሪ ችግር የለውም። ያው ጓደኛ ስለሆነች ትንሽ ብታኮሪኝ ለአንቺ ብትዬ ነው ብትይ ምን አለበት? እንኳን ከንደርድራ መጣ ለቴምራ አስተናገረችው ምን አለበት? ለደቂቃ መጣ እየየስትልበት ኮይንዬ እኮ በውስጥ ምን አለች? ኮይንንም ማስገቧት ይቅርታ ልበላት ራሷ ተናግራ ነው። አታስታርቃቸውም እንዴ? ምንድነው ነገሩ? ትለያለች እንዴ? ቆይ እሄዳለሁ ያ ኮይን አስገቧት ለየኔ ማለት ነው። አንድ የምነግራችሁ ነገር ከስር እንደዚህ የሚያጨበጭቡት ሰዎች ፕሮፋይል እየቀየሩ ብዙ ጠላቶች ሊሆኑ ስለሚችሉ ጥንቃቄ ማድርጉ። እሺ እናንተን መስለው እንደዚህ ተብሏል እንደዛ ተብሏል ብዙ መልክ አለው ኮሜንታተሮቹ። እዛ ላይ ትኩረት አድርጋችሁ እንዳትቸወዱ። ሰይጣን የሚያፍረው በክፉ ነገር ነው። ስለዚህ እኛ ሰላም በመፍጠር ሰይጣንን ማሳፈር ነው። ለእህቶቻችን እንቆማለን። አላማችንም ያው ነው። ሰው የሚጣላ ሰው አንፈልግም። የሚያስማማ የተበደለውን በማስታረቅ እዛ እስካላችሁ ድረስ አላማችሁና ሰክሰሳችሁ እንዲሳካ ነው የምንጥረው። ፕሮፋይል እየቀየሩ ያዩዋቸው ሰዎች ስላሉ ነው። ቀይረው መጥተው አሁን በቃ አስለቃሽ ኮይን ግቢ እንጂ ኮይንን አስገባት። ሳዋት ኮይንን ስቢያታለሁ ነው ግቢ። አሁንም ቃል እንገባለን፣ በድጋሚም ቃል እንገባለን። ሙኒት ብሩን ትሰጣለች፣ በድጋሚም እንገናኛለን። በዚህ ኧረ ለሱ ታው ምንም ይሄን አትበሉ። ለሱ ለሙኒት እንገናኛለን፣ ቃል እንገባለን፣ ቃል እንገባለን። እሷ ጨምራ ትሰጣለች ነው የምልሽ። በቃ እምነት አንዳንዴ ትረስ ቢውልድ ማድረግ ጥሩ ነው። ተውት ግድላችሁ ኮይን ደግሞ ስታውሪ ስሜታዊ አትሆኚ፣ ተረጋጊ። እኔ ደግሞ ኮይን እንኳን ደህና መጣሽ። ተረጋጊ። እኔ ብዙ ያጣን ስለሆነን ይከፋኛል ቶሎ እንጂ ሙኒት እንደዚህ አይነት ሀሳቤ እንደሌላ ታውቃለሁ። ገባ ግን ሚዲያ ላይ ብዙ ሰው በተሰበሰበበት እንደዚህ አይነት ነገር ሲነገር የብዙ ሰው ጭንቅላት ይበክላል። ኤኒዌይስ ሙኒትዬ እኔ እወድሻለሁ። ምንም ነገር አትወይኔ እኔም እወድሻለሁ፣ ግን ሁሉ ጊዜ ያጋጥመናል። ምን ይደረግ? በጣም ይቅርታ። ጣጣ የለውም። አብሽር። እንወዳቸዋለን በጣም። ሌላስ በእነሱ ምክንያት የተነካካ ሰው አለ የማይነጋገር? ታም خلاص አሁን እንግዲህ ብርጅስቶን የት ሄደች? ጎጪ ጠራዋት። ብርጅስቶን ተኛች መሰለኝ። ትግስቶን እስኪ ደውልላት። እነዚህም ደግሞ ማለት ማባረፍ ሹ ሐረካት ያደረጉ ወለ ብርጅስቶን ደውልላት። ሳሪ ግን እንደት ነው? ከትናንት ነገር አለ እንደ ሳሪ ወይዬ አለቀሽ አይደል?
አራትሽንማ አረቡ ቤት ስለገባሁ ግን ደስ ብሎኛል ሳርዬ። እኔ በነገራችን ላይ ፎሎ አደረኳቸው ኩዊን አርጋቸው ሚኪ ተገጣጥመን አናውቅም፣ ግን ዛሬ አይ እንመልሳለን። ታምዬ አሻንጉሊት የለውም ምረብሽ ቤትክንማ መተን ነው የምንመርቀው። ታሜ ደስ ይለኛል የእውነት እንደውም ሁሌም ለኸይር በቃ እንገናኝ፣ ሁሌም ለኸይር እንሰበሰብ ማለት ነው ኢንሻአላህ። ለሸር ማለት ለክፉ ነገር አንሰበሰብም። እርግጥ እኮ እኔንም ሲነኩኝ እኮ ለኔም ጠበቃ በውስጥ እኮ ይጽፍልኛል። ማን አባቱ ነው እንደዚህ የነካሽ ምናምን ይለኛል። አሁን የሙኒት ነገር ሲሆን ወደ ሙኒት አዳላ ታውቂያለሽ ነው። አይ ቴምር እንደ ስሜቱ ነው። አንቺም ስሜቱን እያሰብሽ እንጂ አሁን ከሰያ ስሜት ተነስተን ገና በደምብ ሳንደሰት ሌላ ነገር ሲመጣ ደግሞ ሌላ እርገጤ ደግሞ ይባላል እና እርግጤን አልቀየመውም ልላችሁ ፈልጌ ነው። ችግር የለውም በቃ አፉ ካልሽው እኛ ምን አገባን። ታምር አይ ፍቅራችን ደስ አቤት ሳሪ ውዴ እንደ ሐሳብ የጌሙ ለምን አልመጣሽም? ፎሎ ነበርና አልተጣላንበት። እኔ እኮ ጌም አካውንት አይገዛም እና ሰው የሰጠኝን እየለቃቀምኩ ነው የምሰጠው። ለዛ ነው። እሺ አንድ ቀን እንድመጫ አንድ ቀን እመጣለሁ። ችግር የለውም። እሺ ሳሪ አይ እኔ እኮ በጣም ነው የምወድሽ ሳሪ። ማርያምን እኔም እወድሻለሁ። አረጋሽ ትምታ ግን ታውቂያለሽ አሁን እዚህ ጋር ግን ለጓደኛሽ አዳላሽ ገብቶኛል። ችግር አንዴ ተሳሳቺ ሳሪ አንዴ ለሞራል እሳሳታለሁ ግን አይደለም። አንቺም አማራ ነሽ እሷም አማራ እኮ እንደምትወድሽማ እኮ ከኔ አብልጣ እንደምትወድሽ እዚሁ እኮ አሳይታለች በቪዲዮ ዘራ ብላለች። ማይሆን ነው በሞኒታ ትጅባለች። ግን ወዳታለሁ በጣም ነው የምወዳት። ግን ሁለታችሁ አማራ ናችሁ ለምን ትጣላላችሁ? ቴምር ምንም አይነት ክፉ ነገር አይምጣብሽ። ክፉ ነገር ቢመጣ ማናችንም ብንሆን እመቤቴን ነው የምልሽ። ብዙ ነገር ለኛ አርጋለች። ብዙ ነገር ብዙ ነገር ናለች። ታምር ማርያምን ቁጭ ብለሽ ብታዩ በሰያ ጉዳይ ይኸውልሽ ሳሪ በሰያ ጉዳይ የሆነውን ነገር ያየ ሰው ተደዋውሎ ያየ ሰው እኔ ሆነ ለመናገር ይከብደኛል። እኔ ቢካዝ እናት ህፃን ልጇ ጋር ገበያ ሄዳ ልጇ ገበያ ላይ ቢጠፋ እናት የምትሆነውን ስሜት ነው ያየሁት ሙኒት ጋርና ስህተት ግን አይጠፋም ማለት አይደለም። ንግግር አንዳንዴ እንዳቀራረብሽ ነው ሰው የሚመልሰውና እኔ ሰዎች ነን ስለምንሳሳት ከነገ ወዲያ ሌላም ስህተት ይመጣል። ሚዲያ እስከተጠቀማችሁ ድረስ ግን ማስተዋሉና ቁሞ ማየቱ ምን ዓላማው ምንድነው? ስለዚህ እኔና ቴምር እንድንጋጭ ከሆነ እኔ እቴን ደውዬ አወራታለሁ ተባብላችሁ በውስጥ ካወራችሁ ሁሉም ዳር ይቀራል። አሁን የእርገጤን ጉዳይ ቶሎ በውስጥ ሄደው ለቴምር እንደዚህ ሲጽፉ አስቡ። ገባሽ? ሌላ ከእርገጤ ጋር ጦርነት እንዲከፈት ነበር፣ ግን ነገሩ አለቀ በውስጥ እና መተው ጥሩ ነው። መተውን የመሰለ ነገር አንዱን ሲዘለው ነው መልካም ነገርና ዛሬ አስደስታችሁናል። ቴምርም ኃይለኛ አልሆነችም። እኔ ወይስ ሳልመጣ በፊት ወጥቶላት ይሆን አላውቅም። ሙኒት እንኳን እሺ ሰው በቃ እኮ አይ ግን ወንድሜ ታምር ኃይለኛ አይደለችም። እንደው አሜሪካ ያለ ሰው እንደው ምን ነክቷችሁ ነው ማሪ? እንደው ያላችሁ ምንም እኮ እንትናችሁ ለስለስ አድርገው ያጠጡሻል። አሁን ቴምር አንዴ ጮኻለች አይተን ለላልኩኝ እሷ እኮ አይተሻታል ማሪ። እንደው ቀስ ብላ ነው እንደው ታድላችሁ። ምንም እኮ ነው የማይመስላቸው። ሩዙ ችግር ሳይኖረው አይቀርም ዛሬ ሩዙ መሰለኝ። ጀማሪኛ ላይ ይገናል። አሁን እሷ ስትናገር እኔ ኃይለኛ ነኝ ግን ማነው ታምራት ፊት ጮክ ብዬ መናገር አልፈለኩም። ስለሆነ ጮክ ብዬ በመናገር ነውና እሱን ትንሽ የሱ ባህሪው ትንሽ እኔን እንትን አለኝ የሆነ ሻይማ ሳያዘኝ በዛ ነው። ይሄን ማወቅ አለባችሁ እንጂ ድምጼ እንደውም አትጩሂ ምናምን በማለት ነው የምታወቀው። ድምጼ ካንቺ በስኩ ብድ ነኝ። ግን ታምራት በጣም የተረጋጋ ሰው ስለሆነ አንዳንድ ጊዜ ሰው ሸም ያስይዝሻል አይደል? በሸም ዝም የምትይው ነገር የለም እንደዛ። ቴንክ ዩ። አንተ ስገባ ነገሮቹ ልቀዝቀዝ አሉ። ደግሞ አንተ ትንሽ የተረጋጋክ ስለሆንክ አይ እንደው አክብራችሁ ነው እንጂ ምንም የተለየ ነገር የተናገርኩት ነገር የለም። ግን እግዚአብሔር ያክብርልኝ። በእውነት እኔም ገብቼ ትነጋገራላችሁ እየፈርቼ ነበር። እየፈራው ነው የገባሁት። ጥሩ ታሜ መሲ አትመልስም። መሲ ደጋግሞ ሰላም ይሰማል። ማሪ ሁላችሁንም ሰላም ብያለሁ። ሶሪ ታሜ ቅድም አሞኝ ተኝቼ ነበረ። ብዙ ሰው ደውሎልኝ ነበረ።
ያላነሳሁት ስላመመኝ ተኝቼ ነበር። ሳሪ ታውቃለች እንዳመመኝ ነግሬያታለሁ። መናገር የምፈልገው ነገር ታምዬ what I did የተሰማኝን ያደረኩት። ለምን ተሰማሽ? ማንም ስሜቴን ማስቆም ማንም እኔን መከልከል አይችልም። because it's free platform ሶሻል ሚዲያ ነው። ዲስሪስፔክት አላደረኩም። ይቅርታ በመጠየቋና ደጋግማ ወደኔ ቮይስ እየላከች ልጅቷን አስገብተ መጠየቅ ትችላለህ። ያለችበት ሁኔታ በጣም ስላሳዘነኝ በጣም ነው የምታለቅሰው፣ በጣም ነው የምትለምነኝ። ጓደኛሽ ነች እባክሽ ስትል ስለነበረ the first day አንተም ገብተህ ከኔ ቤት አውርተን ስለነበረ አይቶት ችግሩ የተፈታን ይመስለኝ። ስላልተፈታና ልጅቷ በጣም እያዘነች ዛሬ ልያዝ ነው ይሄን ያለችኝ። አስገብተህ ጠይቃት። ዛሬ ልያዝ ነው ዲፖርት እደረጋለሁ እህቴ ጨከንሽብኝ ወይ ስትል 3 ቀን ከዛን ቀን በፊት ቤቷ ተመላልሻለሁ። 3 ቀን ሱቋ ዝግ ነው። ስልኳን በተደጋጋሚ ደውያለሁ because በውስጥ ለመፍታት ግን አልሆነም። ላገኛት ስልኳንም ልታነሳልኝ አልቻለችም። ዜን የተቀዳ ቪዲዮ አየሁኝ። ልጇ ቮይስ አረገችልኝ። እባክሽ ብላ በልጅሽ ይዤሻለሁ ብላ ለመነችኝ። እንግዲህ ሞክሬያለሁ፣ የለችም። ሱቋም ሄጃለሁ፣ ስልክም ደውያለሁ፣ አታነሳም። ሶ ያለኝ አማራጭ ምንድነው? ኬዙን ሚዲያ ላይ ይዘው ይመጡት እነሱ እንጂ ነው አይደለሁኝ። ገባክ ታሜ? ስለዚህ ሚዲያ ላይ ይዤ መጣሁኝ። የተናገርኩት ነገር ስህተት ነው የምትሉት ነገር ካለ አላቅም። ጓደኝነት ምናምን ብዙ ተብሏል። እኔ እቺ ልጅ ይቅርታ ስለጠየቀች ቪዲዮም ስለሰራች ደጋግማም ይቅርታ ስለጠየቀች እባክሽ ይቅርታ አድርጊላት። እኔ ይቅርታ ባትጠይቅ ከጎኗ አልቆምም። ገባክ? ይቅርታ ጠይቃለች። ዛሬም ነገም ይሄ ነው እኔ ያልኩት። አሁንም ደግሞ ይቅርታም ስታደርጉላት እሺም ስትል ወጥቻ መስግኛለሁ። እግዚአብሔር ይስጥልን ብያለሁ። because my target ይቅርታ እንዲደረግላት ነው። ሌላ ፐርሰናል ችግር ከማንም ጋር የለብኝም። ይሄን ያለው ነገር ይቅርታ ይደረግልኝ አጥፍቻለሁ ስላለች ያ ይቅርታ ባትጠይቅ ታሜ ማናችሁም ጋር አልመጣ። እኔንም ፎቶ ላይ ለጥፋ ቪዲዮ የሰራችብኝ ልጅ ነች እቺ ልጅ ማለት። ተደርቤ ከሷ ጋር መክሰስ እችል ነበር። መሰራቱንም ቪዲዮ እንደተሰራብኝም አላቅም። ሜላከችልኝም መሲ ነች ይሄው አንቺም ላይ ሰርታለች ብላ። ግን በዛ ሰዓት ኦሬዲ የወደቀች ልጅ ነች። እኔ በአናቱ መደረብ አይደለም ያለብኝ አይደል? ታይ ብዬ መጫን ያለብኝ። 3 ቤቷ ሄጃለሁ፣ ሱቋ ስልክ ደውያለሁ፣ አላነሳችልኝ። ሶ ያለኝ አማራጭ ኬዞ የተነሳው ሚዲያ ላይ እስከሆነ ድረስ ሚዲያ ላይ ይዤ መጥቻለሁ። አለቅ አይ ምን ይሻላል እያሉ ኮሜንታተሮች ለጻፉልኝ ላዘኑት ችግር የለም። አይ ብላ መሲ ጨክና ያደጉ ልቧ ከጠፋና ዲፖርት ካስደረገችሽ ችግር የለም። እኔ ፐርሰናሊ በቤቴ ለምኜ አደርግልሻለሁ ብያለሁ። ያ ደግሞ ትክክለኛ ስሜቴን ነው የተናገርኩት። ኤንድ ኦፍ ዘ ዲስከሽን ይሄን ያለው ነገር። ሌላ ምንም ያጠፋሁት የሳትኩት ክፉ የሚያስብለኝ ነገር ያደረኩት ነገር የለም። ለምን ይሄን አልሽ ከሆነ because በሰዓቱ ስሜቴ ይሄ ነው። ሶ ለዚህ ደግሞ ልጠየቅ አይገባም። እንደ ጥፋተኛ ልታይ አይገባም። እንደ እህትም እንደ ጓደኛም ሱቋም እያመመኝ ተመላልሻለሁ። ስልክም ደውያለሁ፣ ስልክም አልተነሳልኝም። እያመመኝ ነው ሄድኩትኝ። ፋይናሊ ግን ለቅሶን የላከችልኝ በልጅሽ ይዤሻለሁ ስባል ጸጥ አልልም ወጣሁኝ። ሶ ዋት ምንድነው የኔ ስህተት? ምንድነው የኔ ጥፋት? ይቅርታ ብላለች፣ ይቅርታ አድርጊላት ማለት ምንድነው የኔ ስህተት? እናንተ ንገሩኝ እስኪ ምንድነው ያጠፋሁት? ይቅርታ አድርጊላት ማለት እሺ ይቅርታ አድርጊና ሚውት አድርጊና አዳምጪ። መጀመሪያ ከቤትሽ ገብተን ነበረ። ያው በአጋጣሚ ነበረ የገባን። ከዛ ርዕሱ ተነሳ። ምንድነው የሚሆነው? ኢቭን እኔ ገብቼ አወራሁ። ከዛ ምን ነበረ የተስማማነው? ነገ ኢንሻአላህ ተገናኝተን እዛ ፖሊስ ጣቢያ ኬዙን ትዘጋዋለች ተባብለን ነበረ። صح ወላ ላ ጉጂ? በነጋተው እኔ እስከ ከሌሊቱ እስከ 8 ሰዓት ወጥ ቁጭ ብዬ ማለት ተጣበቃችሁ ሰዓቱ ሲደርስ ለምን መቼም ይጂ ወደ ፖሊስ ጣቢያ እንዲሄድ ማለት ነው ተናዙል እንድናደርግ። ከዛም በኋላ 8 ሰዓት ለመሲ ስደውልላት አታነሳም፣ ተኝታ ነበር። ያው እኔ እንቅልፍ ወሰደኝ። 10 ሰዓት እየደወለችልኝ እኔ ኦሬዲ ተኝቻለሁ። እሷና ፈውዚያ ሄዱ። ለምን ቃል ስለሰጣን እዚህ ጋር ኦሬዲ አውርተናል። እናንተ ከዚህ ከላይፍ ከወጣን በኋላ ከመሲ ጋር አውርተናል። خلاص ዝጊው حرام يعني ራሷን ማለት እስካወቀች ጥፋቷ የት እንደሆነ خلاص ጨርሺው ዝጊው። ይሄን ነገር ነው የተስማማን። ሶ ከፈውዚያ ጋር ፖሊስ ጣቢያ ሄዱ። ኬዙን ለማዝጋት ግዴታ ልጅቷ መጣ ቃል መፈረም አለባት። يعني ተዓሁድ ማለት ነው። ሁለተኛ ድጋሚ አላጠፋም እንደዚህ አይነት ጥፋት አላጠፋም خلاص ኬዙ ይዘጋል። ሲጠብቁ ልጅቷ አልመጣችም። ሲደውሉላት
ይመስለኛል ደወሉላት፣ አይመቻትም ወይም የሆነ ነገር ማለት ነው። ሴትዮዋ አልፈቀደችላትም። ገባሽ? ከዛ በኋላ አንቺም ተነስተሽ ሚዲያ ላይ ልክ መሲ የተሰማትን ነገር እሷም መጥፎ ሰው እንደሆነች ነው፣ አንቺ ጥሩ ሰው ነሽ፣ የምታደርጊውን ነገር ጥሩ ሰው ነሽ፣ መሲ መጥፎ ሰው እንደሆነች ነው የምትናገሪው እንጂ ሌላ የሚያጋጫችሁ ምንም ነገር የለም። እኔ መሲ ማለት ስጠይቃት ይሄንን ነገር ነው ያለችኝ። የተሰማኝ ፊሊንግ ይሄ ነው። እኔ ጉቺ እህቴ ናት ወጣ እንደዚህ ስትናገር፣ ስለዚህ እኔ መጥፎ ሰው ነኝ። እኔ ከቤቷ ማለት እሺ ተባብለን ነገ ጠዋት እዛ ተገናኝተን ተናዘል እንዳረግላት ማለት ነው ለልጅቷ። እኔ መጥፎ ሰው እያደረገችኝ ለምንድን ነው? ይሄ ነው የሷ ቦንድ። እንግዲህ ምንም ሌላ ነገር የለም። አንቺ ምናልባት ደወልሽላት አላነሳችም። ምናልባት ሱቋ ድረስ ሄድሽ፣ እኔ ጋር ናት፣ እዚሁ በብዛት እዚህ ትመጣለች እኔ ጋር። ገባሽ? እኔ ጋር መደወል ትችይ ነበር። ጉቺ መሲ ምን ይመስላል? አይ አንድ ነገር ልናገር። እኔ ቤት እንደዛ ተባብለን ወጣችሁ አይደለ? እውነቱን መነጋገር ካለብን እንግዲህ ከዛ ዘ ኔክስት ዴይ አይደለም እንትን ሄዳችሁ እየጠበቃችሁ የነበረው። እኔ ቆይ ልጨርስ ፕሊስ፣ በእናትህ ታሚ። የዛን ቀን ልጅቷ ቀረች አይደለ? መቅረቷንማ ነግራኝ ሚዲያ ላይ ወጥቼ ቀጠሮ ተቀጥረሽ ከቀረሽ መሲ ምንም ማድረግ አትችልም፣ ከዚህ በኋላ መሲ ብትተውም ህግ አይተውም ብዬ ለልጅቷ በቤቴ መልስ ሰጥቻለሁ። ሰው የፈለገውን የሚሰማ ከሆነ I'm not going to explain myself። እኔ በቤቴ የዛን ጊዜ መሲ ስለነገረችኝ ወጥቼ ተናግሬያለሁ። ትምጣና መቅረብ ስላለባት እዛ ነው የምንጨርሰው ስላለችኝ ልጅቷ ቀርታ እኔ ጋር መታ ስትጽፍ ተናግሬያለሁ። ምንድነው የተናገርኩት? ለምን ቀረሽ? አሁን ከመሲ ወርዷል፣ ህግ ነው የሚጠይቅሽ፣ እንዴት ትቀሪያለሽ ስላት ምንድነው ያለችኝ? ሴትዮዋ አይዲን ካንስል ሳናደርግ አይዲሽን ሳናደርግ ከኛ ራስ ሳትወርጂ አትሄጂም፣ ምንም ነገር ሀፕን ቢያደርግ እኛ ነው የምንጠየቀው አለችኝ። ኢቭን ሲም ካርዴን ሳይወስዱብኝ ለታሜ ይሄን ነገር ቮይስ አድርጌለታለሁ፣ የት ልሂድ ምን ይሻለኛል አለችኝ። ኦኬ እንደዛ ከሆነ እኔ አናግራታለሁ ብዬ መሲ ጋር የሄድኩት 3 ከዚህ በኋላ ነው እንግዲህ ከቀረች በኋላ 3 ሲሄድ መሲ የለችም። ስልክ ደጋግሜ ስደውል አታነሳም። ለምንድነው ሰውን በጭፍን እንደ ጥፋተኛ እንደ ተንኮለኛ ከማሰብ በፊት ከዚህ ጊዜ በኋላ 3 ሱቋ ሄጃለሁ፣ የለችም፣ ሱቋ ዝግ ነው። ስደውል ስልኳን አታነሳም። ገባክ ታሜ? ከዛ ምንድነው የሆነው? በማግስቱ እኔ ላይቭ የገባው ቀን ከእንቅልፌ ስነሳ ምን አየው መሰለክ? መብረቁ ቤት ገብተው ህግ ይዞታል ከህግ ጋር ነው የምንጨርሰው ብላ መሲ ስቲል ቶኗ ንዴት ነው፣ እልህ አለ፣ ብስጭት አለ። ገባክ? ያንን አይቼ ሳልጨርስ ነው ልጅቷ እህቴ በልጅሽ ይዤሻለሁ፣ የልጅ እናት ነኝ፣ አጥፍቻለሁ፣ ቪዲዮም ሰርቼ ሜንሽን አድርጌሻለሁ ስትልኝ አሁን ቪዲዮውን እኮ ሪፖስት አድርጌልሻለሁ፣ ምን ነው አልተስማማችሁም እንዲህ አልኩኝ ማለት ነው ስላት ዛሬ ነው የሚይዙኝ፣ ዛሬ ትያዣለሽ ተብያለሁ፣ እያዛለሁ፣ ሰዎቹ ካንስል ሊያደርጉኝ ነው፣ እባክሽ የሆነ ነገር አድርጊልኝ አለች። ስለዚህ ምንድነው እኔ ማድረግ ያለብኝ? ሚዲያ ላይ ወጣው የተናገርኩት ደግሞ ትክክለኛ ነገር ነው። እንዴት ነው ካልከኝ፣ አይ ማድረግ ቀላል ነው ማለት ነው። እኔም ቤቴ ማለት አንቺ ታውቀዋለሽ፣ ባታውቂው ማለት እኔ ስልክ ካለሽ ታሚ አንተ ነህ የምታግዛት፣ አንተ ነህ ከሷ ጋር ያለኸው። እንግዲህ እሷ ምንም ነገር አታውቅም ማለትም ትችያለሽ። ታሚ ምንድነው ምናምን እሷን ባታነሳለሽ ማለት ነው። ቀላል ነው። ግን እሷ አሁን አንተ ጋር መደወሉ ታሚ አንድ ነገር አንተ ጋር መደወሉ አልመጣልኝ ይሆናል። ይኸውልህ አንተ ጋር በሰዓቱ መደወል አልመጣልኝ ይሆናል። አሁንም ግን መሲ ወይም ከታች ያለው ኮሜንታተር ወይም ገስት ላይ ያለው ሰው ምን ተረዳ ሳይሆን እኔ ከምን አንግል ነው ያልኩት ነው። እኔ ማስበው ጭንቅላቴ ከምን አንግል ነው ያለው። ክፋት አስቤ ነው፣ ተንኮል አስቤ ነው። ህሊናዬ ብቻ ለሚጠይቀኝ ጥያቄ ሰላማዊ መልስ ይኑረኝ። ልንገርክ፣ ይሄ ህዝብ ከነፈሰበት ጋር ይነፍሳል፣ ከተመለሰው ጋር ይመለሳል። እናንተም ታውቁታላችሁ። እኔ ተንኮል አስቤ አይደለም። ሲሆንም ፋይናሊ ታርጌቴ ምን እንደነበረ ታውቃለህ? ይቅርታ እንዲደረግ ዛሬ ታርቀዋል አይደለ? እኔ አሁን እዚህ ጋር መሲ ብትመጣ ይቅርታ ጠይቃለሁ። ለምን ይቅርታ የምጠይቀው መሰለክ? በዚህ አይነት ስሜት እንዲሰማት ስለሆነ እንጂ ጥፋተኛ ስለሆንኩ አይደለም ይቅርታ የምጠይቀው። የኔ ፖይንት ሁለቱ እንዲታረቁ ለሌሎቹ መማማሪያ ሆናለች ልጅቷ። ከዚህ በኋላ ላሉት እኮ እኔ መሀል አልገባም። ታምቤ ስቲል እየተሳደቡ ላሉት አይመለከተኝም።
ለዚህ ላሁኑ ግን እኔ ይቅርታ ብጠይቅ ፖይንቴን ታርጌቴን መትቻለሁ። እርቃቸው ነው ታርጌቴ፣ ሰላማቸው ነው ታርጌቴ። እቺም ልጅ ሰላም እንድታገኝ መሲም ስራዋን እንድትሰራ ነው። ሌላ ምንም ነገር የለም። ገባክ ታሚ? ከየትኛውም አንገል ከዚህም ትውሰደው ከዛም ትውሰደው እኔም ያልኩትን ብያለሁ፣ እሷም ያለችውን ብላለች። የመሰላት እንደመሰላት ያው ግን አንቺ ግን መንገዱን መምረጥ ትችይ ነበር ለማለት የፈለኩኝ። አንቺ ያደረግሽው እንግዲህ ነገርኩህ ታሚ። በሰዓቱ የነበረኝ አንድ መንገድ ነው ታሚ። እኔ በሰዓቱ የነበረኝ አንድ መንገድ ነው። አንተ አልመጣህልኝም። ምክንያቱም እንትና ቤት ገብታ መሲ ያወራችሁን የተቆረጠ ቪዲዮ ነው ያየሁት። አሁን ማለሽ ሁለታችሁም እህታሞች ናቸው። እናንተም እናስተካክላችኋለን። ምንም አይነት ነገር የለብኝም። ይሄን ያደረገ እህቴ አልহামዱሊላህ ሁለቱም ልጆቹም ተገናኝተዋል። መሲና ልጅቷ ባለ ጉዳይ እዚህም ተታረቁ አልহামዱሊላህ። ነገ እኔም ከነሱ ጋር ሄጂ ተናዙል ይደረግላታል። እየሰማኸኝ አይደለም? እየሰማኸኝ አይደለም? ታሚ እየሰማኸኝ ከሆነ የኔ ፖይንት የኔ ታርጌት እርቃቸው ነው። አይዲዲ ደስ ይላል፣ ታርቀዋል። በዚህ ጉዳይ ያስቀየምኳት ነገር ካለ መሲ አም ሶሪ። እኔ ፖይንቴ የሁለቱ መታረቅና ሰላም መውረድ ነው። ዛሴት ሌላ ነገር የለኝም። ኢትስ ኦኬ ችግር የለም ሀቢብቲ፣ ችግር የለም። ኢንሻአላህ እናስታርቃቸዋለን። ምንም ነገር ሲጀመርም ምንም ነገርም የለም። ያው ሚስ አንደርስታንዲንግ ነው። ያው መሲ አሁን በዚህ ሰዓት ትተኛለች እርግጠኛ ነኝ። ለምን ስልክም አታነሳልኝም። እኔ ስልክ ታነሳልኛለች ግን ስላላነሳች በቃ ይሄ ነው። ይሄንን ላንተ ኤክስፕሌን አድርጋለሁ። በዚህ አጋጣሚ ደግሞ መሀል ሆናችሁ ላስታረቃችሁ አይ ቲንክ ሙኒትም ሳሪም ነበረች መሰለኝ ጉዳዩ ላይ ጁጁም ሲባል ስለሰማው ሁላችሁንም አመሰግናለሁ። የኔ ታርጌት እርቃቸው ነው። እኔ ታርጌቴን መትቻለሁ። ሰላማቸውን አግኝተዋል። ሌላ ምንም የሚያሳስበኝ ነገር የለም። ታምዬ እግዚአብሔር ይስጥልኝ። አመሰግናለሁ። እሺ እህት ክብር ለእናንተ እናመሰግናለን። እሺ